ዛሬ በተለመደው ሰዓት ላይ የተወዳጁ የጽናት ድራማ ይለቀቃል። ሰበር ዜና ማለት ነው። እንግዲህ እንደባለፈው ክፍል አሁንም አዲስ የተፈጠረ ነገር አለ። ግን በነገራችን ላይ አንዳንድ ጊዜ ነገሮች በጣም በኪራና በጽናት ላይ እየከበዱ ነው ማለት ነው። ፍቅር አንዳንድ ጊዜ ይሄ ሁሉ ፈተና ታልፎ ነው ማለት ነው በቃ የሚጣፍጥ ፍቅር ሰው የሚኖረው እና ፍቅር እንደ ጽናትና እንደ ኪራ ፈተና የሚበዛበት ከሆነ እንደው ይቅር ያስብላል ማለት ነው። በጣም ነው እንትን የሚሉት እንግዲህ አሁንም ከክፍለ ሀገር እስከ ከተማ ድረስ እንግዲህ በኪራና በጽናት ፍቅር ላይ ብዙ ፈተናዎች እየበዙባቸው ነው ማለት ነው። አሁንም እንግዲህ ክፍለ ሀገር ላይ ሆኖ ኪራ የሆነ ነገር አድርጓል። ያም ነገር ምንድን ነው የሚለውን እስቲ በቀጣይ በደንብ የምናይ ይሆናል። ያስ ወረኛ ወይም ደግሞ ነገር የሚለው ሰውዬ ምን አደረገ፣ ምን ተፈጠረ የሚለው ለምን ወንድሜን ከእስር ቤት ካላስፈታችሁት እያለ ጠብ ጀምሯል። እና ውዶቼ እንግዲህ ምን ተፈጠረ የሚለውን ለማየት በተለመደው ሰዓት ሲለቀቅ ማየት ነው ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ውዶቼ። ምን ተፈጠረ? እንዴት ነው? ናሆምስ ይቺ ጭራቅ የሆነች ልጅ ምን እንዳደረገች ጽዮን ምሩን እንደዚህ እንዳደረገቻት ናሆም ሰማ ወይ ወይንስ ናሆም ካነበረበት መጣ ወይ? በጣም ብዙ ነገሮች፣ ብዙ ጥያቄዎች አሉ። እንግዲህ ናሆም እስካሁን ድረስ አልመጣም። እንግዲህ በአሁኑ ክፍል ይምጣ አይምጣ የምናውቀው ነገር የለም። በደንብ እንግዲህ እናያለን። አልነገራችሁም። እኔ እውነቱን ከነገርኳችሁ ስለማታዩ አልነገራችሁም። በጉጉት ጠብቁ ማለት ነው ውዶቼ። ይህስ ልጅ ደግሞ እነ ጽናት ቤት እነ ኪራ ቤት ያለው ልጅ ምን ሆነ፣ ምን አዲስ ነገር ፈጠረ የሚለውን ነገር እናያለን። ብዙ አዳዲስ ነገሮች ተፈጥረዋል ማለት ነው ውዶቼ። እነዛ ነገሮች እንግዲህ እኔም በጉጉት ከናንተ ጋር ነው የማየው ማለት ነው። አዳዲስ ነገር አንዳንድ ነገሮችን አውቃቸዋለሁ፣ ግን ደግሞ ያው ሙሉውን ከናንተ ጋር አብሬ አየዋለሁ ማለት ነው። በጣም ነው የምወደው፣ እንደ አዲስ ነው በቃ እንደማያውቅ ሰው ሆኜ የማየው ማለት ነው። እና በጣም ነው እንትን የምለው እና ውዶቼ ጽዮን ያደረገችውን ነገር ናሆም ቢሰማ እውነት ለመናገር በቁሟ ነበር የሚቀብራት ማለት ነው። ምክንያቱም በተለይ በስንት መከራ የመጣው ልጁን ልትገልበት ነበር እና ናሆምን ስለምትፈልገው ነው ይሄ ነገር ሁሉ የሆነው በናሆም እናት የተነሳ ነው ቤተሰቦች። ምክንያቱም የናሆም እናት ልጅቷን የልብ ሰጣታለች። አንቺ ለልጅ የምትገቢው ሴት አንቺ ነሽ፣ እንደዚች አይነት ሴት ለልጅ አትገባው ምናምን እያለች ልጅቷን የልብ የሰጠቻትና እነ ናሆም ቤት ሄዳ ነገር እንድትፈልግ ከምሩ ጋር እንድትጣላ ያደረገችው እናቲቱ ናት ማለት ነው። ግን ናሆምም ሆነ ወይንም ደግሞ አባትየው የናሆም አባት ይሄ ነገር እንዳይፈጠር ለናሆም እናት ማስጠንቅቀዋታል። ጽዮንንም ወደዛ እንዳትሄድ ነበር ያስጠነቀቋት። ግን ደግሞ ጽዮን ናሆምን ስለምትፈልገው ምሩን እዛ ቤት እንደምን ብላ ማስወጣት ነው የምትፈልገው። ከዛም በምሩ ቦታ እሷ መሆን ትፈልጋለች። ግን ደግሞ በጭራሽ የናሆም ታይፕ አይደለችም ልጅቷ ጽዮን ለናሆም የምትገባ ሴት አይደለችም። በጣም ነው መጣላት ነው እውነት ለመናገርና ስለዚህ ውዶቼ እንግዲህ ምንም ቢፈጠር ናሆምን ማግኘት አትችልም እሷ ማለት ነውና ኬራ ደግሞ በጣም ከባድ ነገሮች ውስጥ ገብቷል። ቅዱስ ትልቅ ሰው፣ ቅዱስ ማለት እውነተኛ ሰው እኮ ነው። እርጋታው በቃ ያለ ሁሉ ነገር የቅዱስ እውነት ለመናገር እስቲ ቅዱስን እንደኔ የምትወዱት ሰዎች እኔ ምኑ ደስ ይልሻል ብትሉኝ እርጋታው በቃ የተረጋጋ ነው። ነገሮችን በጥበብ ነው የሚያደርገው። ነገሮችን በመናገር ቀስ አድርጎ በፍቅር ነገሮችን በመፍታት ነው እንትን የሚለውና ቅዱስ እንደኔ የምትወዱት ካላችሁ እስኪ በኮሜንት አሳውቁኝ ማለት ነው። እና ወዶቼ እንግዲህ ደግሞ ማለት ነው ነገር ባይልሽ ነገር ያለው ይሄ ሰው ያን ዘፋኝ ማለት እንደዚህ አይነት ሰውዬ ነው። እገልሃለሁ ብሎ ኪራን ፎክሮበታል። ኪራም ደግሞ አሁን በዛሬ በሚለቀቀው እንትን ያደረገው ነገር አለ እዛ ክፍለ ሀገር ውስጥ ማለት ነው። ያም ነገር ምንድን ነው የሚለውን እና ያለ ማለት ነው። በመሀል ግን ደግሞ የጽናት አባት በጣም ተንከራተቱ። ምክንያቱም ከከተማ የመጡ ልጆች ከነዚህ ጋር ተጣልተው የሆነ ነገር ያደርጓቸዋል ብለው እየፈሩ ስለሆነ በጣም ተቸግረዋል። በሽምግልና ነገሩ ቢፈታም አይሆንም ብለዋል። ምን እንደሚፈጠር እንግዲህ አላቅም። የኪራን ቤት ውስጥ ደግሞ እንግዲህ አንድ ምድረ ሌባ ዘራፊ ቤት ውስጥ ገብቶ ቤቱን እያመሰው ነው። ኪራ ግን እዚህ ጋር ምንም ነገር የሚያውቀው ነገር የለም። ቻ ነገሮች ከባድ ናቸው። እስኪ ዛሬ የተፈጠረ አዲስ ነገር አለ። እሱንም አዲስ ነገር ደግሞ አብረን የምናይ ይሆናል። እስከዛ ድረስ ይሄን ቻናል ሰብስክራይብ አድርጉ።